በህይወታችሁ የሆነ ወቅት ላይ ጥፍት ማለት ወደ ኋላ ማፈግፈግ እንዳለባችሁ ከተሰማችሁ ይሄንን በሚገባ አዳምጡ። ያ ማለት እናንተ በፍጹም ደካማ ናችሁ፣ የተሰበራችሁ ናችሁ ወይም ደግሞ እየሸሻችሁ ነው ማለት አይደለም። ይልቁኑ ወደ እናንተ እየደወለ ላለው መዳንና መፈወስ ምላሽ እየሰጣችሁ ነው። አንዳንዴ ለራሳችሁ ለነፍሳችሁ ማድረግ የምትችሉት ወሳኝ ነገር በዝምታ ውስጥ ማለፍ ነው። ራሳችሁን ለሰዎች ለማብራራት መታገልን ማቆም፣ የሰዎችን ማረጋገጫ መፈለግን ማቆም፣ ራሳችሁን ባዶ እያደረጋችሁ ለሰዎች ሁሉን ነገር መስጠትን ማቆም ነው። በዝምታ ውስጥ መድኃኒትን ታገኛላችሁ። በጽናት ውስጥ ኃይላችሁ ይገለጥላችኋል። በዛ ጽናትና ጥንካሬ ውስጥ ነው ደግሞ የምርም ማን እንደሆናችሁ ማስታወስ የምትጀምሩት። ዓለም እይታ ውስጥ እንድትገቡ ሁኔታዎችን ታመቻቻለች። ሶሻል ሚዲያ ላይ የምታዩቸው ነገሮች በፍጹም እንዳጠፉ ሰዎች ይረሷቸዋልም ይሉ ናቸው። ማህበረሰቡ በጣም ቢዚ ሁኑ አለበለዚያ ትወድቃላችሁ ይላችኋል። ነገር ግን እውነታው ለተወሰኑ ጊዜያት መጥፋት እናንተን የሚያድናችሁ ነገር ነው። እስኪ ስለ ችግኞችና ስለ ዘሮች አስቡ። ግልጥልጥ ባለ ቦታ ፍጹም ሊያድጉ አይችሉም። በጨለማና በአፈር ውስጥ መቀበር አለባቸው። መደበቅና መረሳት አለባቸው። ታዲያ በዛ የተደበቀ ቦታ ነው አስደናቂው ማጂክ የሚፈጠረው። ስራቸውን እያጠነከሩ ይመጣሉ። ታዲያ በድንገት ያ ትንሽ ሆኖ አፈር ላይ የተዘራው ዘር አፈሩን ገፍቶ ወደ ብርሃኑ ይወጣል። ከትላንታችሁ መዳንም በዚሁ ተመሳሳይ መንገድ ነው የሚሰራው። አንዳንዴ ጠፋ ማለት ራሳችሁን ማጣት አይደለም፣ ይልቁኑ በመጨረሻም ራሳችሁን ማግኘት መቻል እንደማለት ነው። እስኪ ይሄንን መስመር መከተል የምትችሉባቸውን የተወሰኑ ነጥቦችን ደግሞ እናንሳ። የመጀመሪያው የማፈግፈግ ኃይል ነው። መቼ ነው እስኪ ለመጨረሻ ጊዜ ለራሳችሁ እንዲያፈገፍግ ፍቃድ የሰጣችሁት? እናንተን ከሚያሳንሱ ሰዎች ለመራቅ፣ የማያባሩ ሐሳብና ፍላጎቶች የሚያወጡትን ድምጽ ዝም ለማስባል፣ ያለ ጸጸት በራሳችሁ ዓለም ለመተንፈስ መቼ ነው ፍቃድ የሰጣችሁት? ይሄ ቀላል ነገር አይደለም። ልክ በዝምታ ውስጥ መራመድ ስትጀምሩ ሰዎች ጥያቄ ማንሳትን ይጀምራሉ። ለምንድነው መራቅ የጀመርከው? ለምንድነው ስልክ ማታነሳው? ለምንድነው የሆነ ቦታ ላይ ያልተገኘኸው? ሌላም እነሱን እየካዳችሁ ሳይሆን ወደ ራሳችሁ እየተመለሳችሁ እንደሆነ በፍጹም አይረዱትም። በዝምታ ውስጥ መዳን ማለት ወደማይመች ነገር ግን ወደ ተከበረ ቦታ እንደመግባት ነው። ያ ቦታ ቁስላችሁን የምትጋፈጡበት፣ ፍርሃትና ህመማችሁን የምትፋለሙበት ቦታ ነው። ይሄ ዝምታ የተቀደሰ እየሆነ ይመጣል። የተሰባበሩ አካሎቻችሁ ቀና ይላሉ። ኢነርጂያችሁ ይመለሳል። ጥንካሬያችሁ ደግሞ ዳግም ይወለዳል። ታዲያ ጠፋ ካላችሁበት ስትመለሱ የድሮን ማንነት ተላብሳችሁ አይደለም የምትመጡት። አሁን ስትመለሱ ድንበራችሁን አስምራችሁ በመንፈሳችሁ ውስጥ ግልጽነትና የተረጋጋ ጥንካሬን ተላብሳችሁ ነው የምትመለሱት። ሌላኛው ደግሞ ዝምታ የሚያስተምራችሁ ነገር ነው። ለመዳን ብላችሁ ወደ ዝምታ ስትገቡ ያ ለናንተ ትርጉሙ ምንም ይሆን ይመስላችኋል። ለሁል ጊዜ ሳይሆን እንደ አዲስ ለመነሳት በቂ ለሆነ ጊዜ መጥፋት፣ ከዛ አቅምን ሰብስቦ ዳግም ከፍ ማለት መጀመር ምን አይነት ትርጉም ይሰጣችኋል? ምክንያቱም እውነተኛ የሆነ መዳንና ማገገም ጩኸት የበዛበት አይደለም። ድራማ የሞላውና እዩኝኝ የሚያበዛም አይደለም። ይልቁኑ ዝም ያለ ሂደት ነው። ከእይታ ተሸሽጎ ነው የሚፈጸም። ስለዚህ የሆነ የመደበቅ ስሜት ከተሰማችሁ፣ የመረሳት የመተው ስሜት ከተጠጋችሁ በፍጹም እየወደቃችሁ እንደሆናችሁ እንዳታስቡ። በተቃራኒው ጥንካሬን እያጠራቀማችሁ ነው። ታዲያ ትክክለኛው ጊዜ ሲመጣ ደግሞ ከፍ ብላችሁ መብረር ትጀምራላችሁ ማለት ነው። ቀጣዩ ደግሞ ተፈጥሮ የምታስተምራችሁ ነገር። እስኪ ተፈጥሮን በሚገባ ተመልከቷት። አባ ጨጓሬ በአንድ ጊዜ ወደ ቢራቢሮነት አይለወጥም። እዛው ቅርፊት ውስጥ ነው ሁሉን ነገር በድብቅ የሚሰራው። ሰዎች ከላይ ሲያዩት ተራ ቅርፊት ነው የሚመስላቸው፣ ነገር ግን ከዛ ጀርባ ሁሉ ነገር እየተለወጠ ነው። በዝምታ ውስጥ መራመድም እናንተ ውስጥ እንደዛ ነው የሚሰራው። ምንም እየተፈጠረ እንዳልሆነ ሊመስላችሁ ይችላል፣ ነገር ግን ውስጣችሁ ሁሉም ነገር እየተንቀሳቀሰና እየተለወጠ ነው። ዝምታችሁ አልባከነም፣ ይልቁኑ እናንተን እየገነባ ነው። ቅርጽ እያስያዛችሁና እያዘጋጃችሁ ነው። ቀጣዩ ችላ ያላችሁትን ነገር መጋፈጥ ነው።
ዝምታ ምቾት የሚነሳ ነገር ሊመስላችሁ ይችላል። ጸጸታችሁን፣ ንዴታችሁንና ቢዚ መሆን ውስጥ የሚቀበራችሁትን ህመም ፊት ለፊት እንድትጋፈጡ ይታገላችኋል። ነገር ግን ዝምታ አስተማሪያችሁ እንጂ ጠላታችሁ አይደለም። ተደብቆ የነበረውን ጩኸት ያጋልጥላችኋል። ከዚህ በፊት ያላያችሁትን እውነት ያሳያችኋል። በዝምታ ውስጥ መዳን ማለት እስከ ወዲያኛው ከሰዎች መነጠል ማለት አይደለም። ይልቁኑ ያ ምርጫ ነው። ያ ሂደት ምን አይነት መሰላችሁ? መርዛማ ከሆኑ ንግግሮች እንደመሸሽ፣ ከሶሻል ሚዲያዎች እንደመራቅ ወይም ደግሞ ያለምንም ጸጸት እንቢ ማለትን እንደመልመድ አይነት፣ ወይም ደግሞ ሜዲቴት ማድረግ፣ ለብቻ መራመድ ወይም ደግሞ በቃ ዝም ብሎ ከራስ ጋር ጊዜ እንደማሳለፍ ያለ ነው። ታዲያ በሂደት ለዓለም መተወን በምታቆሙበት ቅጽበት ትክክለኛ ማንነታችሁ ምን ይመስላል የሚለውን መረዳት ትጀምራላችሁ ማለት ነው። ሌላኛው ደግሞ ድንበርን የማበጀት ገጸ በረከት ነው። ርቀት በራሱ ወዳጅነትን ያጋልጣል። በዝምታ ውስጥ የሰዎች ጭንብል ይወልቃል። ማን እንደሚደግፋችሁና ማን እንደሚጥላችሁ ይገለጽላችኋል። ስትገኙ ብቻ ማን እንደሚያከብራችሁ ትረዳላችሁ። ማን የምርም ዋጋ እንደሚሰጣችሁ ይታያችኋል። ልክ ወደ ኋላ ሸርተት ስትሉ አንዳንድ ሰዎች ራስ ወዳድ ወይም ደግሞ ገለልተኛ ምናምን የሚል ስም ይለጥፉባችኋል። ነገር ግን ያ የሆነው የእናንተ መዳን የእነሱን ጥገኝነት ስለሚያጋልጥባቸው ነው። እዚህ ምዕራፍ ላይ ነው ጥንካሬ የሚወለደው። የሰዎችን ማረጋገጫን ለማግኘት መኖርን ትታችሁ እውነተኛውን ህይወት መኖር ስትጀምሩ ድንበራችሁን ማበጀት ትጀምራላችሁ። ዝቅ ለሚያደርጋችሁ ነገር እንቢ ማለት ትጀምራላችሁ። ለሚያድናችሁ ነገር ደግሞ እሺ ትላላችሁ። ሁሉም ሰው ከዳነው አዲስ ማንነታችሁ ጋር አብሮ ይራመዳል ማለት አይደለም። አንዳንድ ሰዎች ስትሰበሩ ብቻ ሊያውቋችሁ ይችላል። ያ ችግር የለውም። የእናንተ መዳን ስለነሱ ምቾት አይደለም፣ ይልቁንም ስለናንተ ነፃነት ነው። ቀጣዩ ወሳኙ ለውጥ የሚለው ነጥብ ነው። ዝምታ መጀመሪያ ላይ ብቸኝነት ሊመስል ይችላል። ሰዎችን ልታጡ ትችላላችሁ፣ ማረጋገጫዎችን ታጣላችሁ። ነገር ግን የምታገኙት ነገር በዋጋ የሚተመን አይደለም። ሰላም፣ ግልጽነት፣ ጥንካሬና ከምንም በላይ ደግሞ ራሳችሁን ነው የምታገኙት። ልክ የዝምታ ምዕራፋችሁ አልቆ ስትመለሱ የድሮን ማንነት ተላብሳችሁ አትመጡ። የሆነ ወቅት ላይ የሰበሯችሁ ነገሮች አሁን በፍጹም አይነቀንቋችሁ። የሆነ ጊዜ እናንተን ይቆጣጠሩ የነበሩ ሰዎች አሁን ላይ እናንተን በፍጹም አይገልጿችሁ። የሆነ ጊዜ ላይ ሲጎዳችሁ የነበረው ህመም አሁን ላይ ምንም አያደርጋችሁ። ይሄ ነው እንግዲህ በዝምታ ውስጥ የመዳን ሂደት የሚሸልማችሁ ነገር። በመንፈሳችሁ ውስጥ ሰላምን፣ በአይናችሁ ውስጥ እሳትን ይዛችሁ በጥበብ ነው የምትመለሱት። ስለዚህ ራሳችሁን በሚገባ ጠይቁ። ዝምታ የሚሰጠውን ስጦታ ለራሳችሁ ለመስጠት ዝግጁ ናችሁ? ለሰዎች ራሳችሁን ማብራራትን፣ ማስረዳትና ማስመሰልን ለማቆም ዝግጁ ናችሁ? ልክ እንደ አባ ጨጓሬው በቅርፊት ውስጥ ለመደበቅና አስደናቂ ለውጥን ስለመፍጠር ተዘጋጅታችኋል? ምክንያቱም ዝግጁ ከሆናችሁ ዳግም በከፍታ የምትበሩበትን ጉዞ ጀምራችኋል ማለት ነው። ይኸውላችሁ በዝምታ ውስጥ መዳን የህይወት ትግሎችን የምታዩበት መነጽርን ነው የሚቀይርላችሁ። ያንን ትግልና መሰናክል እንደ ቅጣት መመልከት ታቆሙና እንደ መዘጋጃ ማየት ትጀምራላችሁ። እያንዳንዱ የልብ ስብራት፣ መውደቅ ወይም ደግሞ ማጣት ቅርጽ እያስያዛችሁ ይመጣል። ያጠነክራችኋል፣ እንዲሁም ጽናታችሁን ከፍ እያደረገው ይመጣል። ዝምታ ከማመስገን ጸጋችሁ ጋር ዳግም ያገናኛችኋል። በመጣደፍ ስትራመዱ ትኩረት የምታደርጉት ያጣችሁትን ነገር ነው። ነገር ግን በጸጥታ ውስጥ ትንንሽ የሚባሉ በረከቶቻችሁን ነው ማየት የምትጀምሩት። የፀሐይ ብርሃን፣ ሳቅ እንዲሁም ደግሞ አየርን ታጣጥማላችሁ። ምስጋና መንፈሳችሁን ዳግም ያበረታል። ትኩረታችሁንም ከማጣት ወደ መብዛት ያዞርላችኋል። ዝምታ በፍጹም የታሪካችሁ መጨረሻ አይደለም። ይልቁኑ አዲሱ መንገዳችሁ የሚያድግበትም ለማፈር ነው። ለተወሰነ ጊዜ ጥፍት ማለት በፍጹም መሸነፍ ማለት አይደለም። ይልቁኑ በህይወት ውስጥ ቆም ብሎ ለማሰብ ድፍረት አላችሁ ማለት ነው። ነገሮች እንዲሄዱ የመፍቀድ ጥንካሬ አላችሁ ማለት ነው። ከዛም በላይ ደግሞ የምርም የሚያስፈልጋችሁን ነገር ለራሳችሁ የምትሰጡበት ጥበብ አላችሁ እንደማለት ነው። በዝምታ ውስጥ ጥንካሬያችሁን ደግማችሁ ትቀበላላችሁ። ከዝምታ ምዕራፋችሁ ስትመለሱ ደግሞ በፍጹም ማንም የማያስቆመው ሰው ሆናችሁ ነው የምትመለሱት። ምናልባትም ዓለም ዝምታችሁን ላትረዳው ትችላለች። መቅረታችሁ ላይ ጥያቄ ሊበዛ ይችላል። መመለሳችሁን ሊጠራጠሩ ይችላሉ። ነገር ግን
የግድ እነሱ የእናንተን ለውጥ መረዳት የለባቸው። ምክንያቱም የእናንተ መዳን በፍጹም ስለነሱ አልነበረም፣ ያ ስለናንተ ነው። ስለዚህ አሁን እናንተ የዝምታ ምዕራፍ ላይ ከሆናችሁ እንዳታጣድፉት፣ እመኑት፣ እንዲለውጣችሁ ፍቀዱለት። ምክንያቱም ዛሬ የምትመርጡት ዝምታ ነገ ላይ የምትለብሱት ጥንካሬ ነው የሚሆነው። ታዲያ ልክ ድጋሚ ቀና ስትሉ የማይነቀነቅ ሆናችሁ ነው ቀና የምትሉት። ዝምታ ደካማነት አይደለም፣ ዝምታ ትልቅ ኃይል ነው። ታዲያ የመመለሳችሁ ታሪክ ደግሞ ገና መጀመሪያው ነው የሚሆነው። ከፊታችሁ ብዙ ከፍታና ድል ይጠብቃችሁ።